በጣም ብዙ ኢቨን እንደኛም አይነት ፔጆች አሉ እየመጡ ስለ ፓረንቲንግ የሚናገሩ መዓት መጽሐፎች ተጽፈዋል። ማንበብ የምንችልበት እንደ ድሮ ዝግት ያለ ነገር አይደለም እና ብዙ ኦፖርቹኒቲዎች አሉ ራሳችንን ዴቨሎፕ ማድረግ እና ራሳችን ላይ መስራት ከፈለግን። ግን ቁም ነገሩ ዋናው ራሳችን ላይ መስራት እንፈልጋለን ወይ ነው የቅድሚያው ጥያቄ። ነገር እንግዲህ ተፈጠረም በለው በአንድም በሌላም ልጆቻችን መጥተው ከኛ ጋር ቁጭ ብለው መውራት ፈለጉ። እኛ ደግሞ ሬዲ አይደለንም። እንዴት ነው አሁን ይሄንን ጋፕ አትሊስት ማጥበብ የምንችለው? ዘንዬ ብዙ ጊዜ ያው ሬዲ ሳንሆንላቸው ስለሚቀር መሰለኝ አይደል ልጆቻችን እንትን የሚሉት አክሮፈውም ወይ ተበሳጭተውም የሚቀሩት። ልክ ነው። አሁን እኮ ይሄ ነው በጣም እንትን ፈጠረ። እንዴት ነው ድልድይ የለም። በቃ መሀል ላይ ሁለት ጽንፍ ነው ያለው። በዛም በኩል ወላጆች እንዴት እንደዚህ ሁሉ ነገር ዋጋ ያጣል እኛ ያደረግነው ነገር ሁሉ። ለምን እርግጠኛ ነኝ በዛ ሰዓት ላይ ያንን አይነት ቅሬታ ከልጆች በሚሰሙበት ሰዓት ወላጆች ያንን ቅሬታ አይደለም እየሰሙ ያሉት። የሆነ በራስ ከዚህ በፊት ስለ ኮሚኒኬሽን አውርተናል። እንግዲህ እንደተባባል ነው እኔ የሆነ ነገር ስለተናገርኩኝ ኤግዛክትሊ እኔ የምናገረው አንቺ ጆሮ ይደርሳል ማለት አይደለም። አንቺ በራስሽ የምትሰጪው ትርጉም አለ። አሁን ልጆቹ የራሳቸውን ፖይንት ኦፍ ቪው ነው እየተናገሩ ያሉት። አላዳመጣችሁንም፣ ስሜታችንን አልጠበቃችሁም፣ ፍላጎታችንን አልጠበቃችሁልንም፣ አፍናችሁናል በሰዓቱ ብለው ሲናገሩ ያ ነገር ደግሞ የእውነት እኮ አሁን እዚህ የምናወራው ብዙ ጊዜ ያንን ነው አይደል? ልጆች በዛ መልኩ ሲያድጉ ብዙ ባህሪዎችን ያመጣሉ። አንዳንዶች በጣም ኤንግዛይቲ ያጠቃቸዋል፣ በጣም የሚጨናነቁ ልጆች ይሆናሉ። አንዳንዶች ሃይፐር ቪጂላንት ናቸው። አንዳንዶች ዲፕሬሽን ያጠቃቸዋል። በስራ ቦታ እንደ ኖርማል ሰው ፋንክሽን ማድረግ ያቅታቸዋል። ይሄ ሁላ ነገር ከልጅነት የሚመጣ ተጽዕኖ ነው። በዛ ዙሪያ ልጆች የተወሰነ ግንዛቤ ሲኖራቸው አሁን አንቺ እንዳልሽው ድፍን ያለ ስላልሆነ ማለት ነው የሚያውቁት ነገር ስላለ ለካ ከአስተዳደጌ እነዚህ ነገሮች ይዤ መጥቻለሁ ብለው ከወላጅ ጋር እንዲህ አይነት ንግግር ለማድረግ ሲመጡ ወላጅ ኮምፕሊትሊ የሚረዳው እንደ ክስ፣ እንደ ትችት ገብቶሻል። ሜቢ እኮ ልጆቹ መጀመሪያ ሲያወጡት በዛ አይነት መልኩ ሊወጣ ይችላል። ለምን የተጠራቀመ ነዋ። ብዙ ችለው የኖሩት ነገር ነው እና የሆነ ሰዓት ላይ ሲወጣ አም ሹር እንደዚህ ዝርግፍ ብሎ ሊወጣ ይችላል። እኛ ደግሞ እንደ ወላጅ ዞሮ ዞሮ እኛ ነን አዋቂዎች። ልጆቻችን ናቸው፣ በእድሜ ከኛ ያንሳሉ አይደለ እንዴ? ስለዚህ ምንድን ነው የምንፈልገው? ዘላለም ዓለም እንግዲህ ከልጆቻችን ጋር እኛ ኢጎ ስለያዝን ወይ እኛ ስህተታችንን ማመን ስለአልፈለግን ማለት ነው ያንን ነገር ሁል ጊዜ ልጆቹ ይዘው ሲመጡ ቢሆንም ግን እኮ እያልን እኛ የራሳችንን ነገር የምንደረድር ከሆነ ልጆቹ የመሰማት እንትን ስሜት ስለማይሰማቸው ን መሞከርም አይፈልጉም። ከዛ ምን ያደርጋሉ ማለት ነው? ራሳቸውን ይነጥላሉ፣ ያሸሻሉ ማለት ነው። ከዛ ምን ይሆናል? በዛ በኩል ልጆች ወላጅን ይከሳሉ። ወላጅ እንዲህ ነው እንደዚህ ነው፣ በቃ ምን አገባኝ እኔ ቆርጬ ጥላለው፣ ፊቴንም ወደዛ ላዞርም የሚል በጣም ጭካኔ የተሞላበት ማለት ነው። በቃ ካላቸው ፔን የተነሳ ማለት ነው የሆነ ጭክን ይላሉ ልጆች። በዚህ በኩል ደግሞ ወላጅ ደግሞ እንዴት የኔ ደግሞ ልፋት አልታየልኝም፣ ከዚህም ብሶ ደግሞ እኔ እንዴት ሆኜ እንዳሳደግኩኝ እኔ ነኝ የማውቀው፣ ከዚህም ብሶ ደግሞ እንዴት እንዲህ አይነት ነገር ይመጣብኛል ይልና መሀል ላይ አየሽ ሁለቱን የሚያቀራርብ ምንም ነገር የለም። አየሽ እኔ የሚመስለኝ በወላጅም ሳይድ በልጅም ሳይድ አደልት ከሆኑ በኋላ ልጆች ነው እያወራሁኝ ያለሁት፣ ስራ መሰራት አለበት እላለሁ። እና ምን እላለሁ ወላጅም ቆም ብሎ እንዴት ነው እኔ ለዚህ ጉዳይ ኮንትሪቢዩት ያደረኩት፣ ለዚህ አለመግባባት ምንድነው የኔ ድርሻ፣ ምንድነው ይሄ ነገር ከልጄ ጋር የሚያግባባኝ የሚያቀራርበኝ ነገር ከሆነ ልሰራበት ይገባል ነው ማለት ያለብን እንጂ እንዴት ምን ቆርጦህ ነው አንተ እኔን የምትናገረኝ? ወጣም ወረደም እኔ ወላጅ ነኝ። ይሄ ንግግር የእውነት እንትን ሊሆን አይችልም። ያራርቅ እንደሆነ ነው እንጂ አያግባም። እና ሀምብል ሆነን ቅርብ ብለን ልጆቻችንን በልምምጥ ማለት ነው ምንድን ነው የተፈጠረው ነገር ብሎ እነሱን በደንብ አዳምጦ በሰዓቱ እንኳን ቢከብደን ለማዋጥ ያንን ነገር እንኳን ለመዋጥ ቢከብደን
እሺ ጊዜ ስጠኝ። ሰው ስትወቅሹ ምንድን ነው የሚሆነው? ቶሎ ብሎ ዲፌንሲቭ ነው አይደል የሚሆነው? ትክክል። እና ያው ራሱን ፕሮቴክት ማድረግ ይፈልጋል። ስለዚህ ክሱ ራሱን ፕሮቴክት ማድረግ ሲፈልግ ልጅ ደግሞ በዛ በኩል የራሱን መልእክት ይዞ ሲመጣ እየነጠረ ይመለሳል ማለት ነው። ወደ ወላጅ ልብ አይገባም። ወላጅ ልቡን ዘግቷላ። ገባሽ? ዝም ብሎ በጆሮ ያዳምጠው እንደሆነ ነው እንጂ ልቡን ከፍተው እያዳመጠው አይደለም። ስለዚህ ያ ነገር በጣም ትልቅ ፍራስትሬሽን ይፈጥራል። ስለዚህ መልሶ ሌላ ቁስል ነው ልጆቹ ላይ የሚፈጥረው እና ያ ባይሆን ወላጆችን ቢያዳምጡ ልጆች ደግሞ በዛ በኩል እንደው ምልሽ አንዳንዴ እንደምታውቂው አይሆንም ደግሞ አይደለ? በቃ ወላጅም ይህንን ለማድረግ ፈቃደኛ አይደለም፣ ቁጭ ብሎ ለማዳመጥም እድልም ለመስጠት ቫሊዴት ለማድረግ። ስለዚህ ያ ግን ሲሆን እስከ መቼ ነው እኔስ ወላጆቼን እየወቀስኩና በጭንቅላቴ ይህንን ሸክም ተሸክሜ መኖር የምፈልገው ብለን እንትን ማድረግ ይኖርብናል። ራሳችንን መጠየቅ ያለብን ይመስለኛል። እና አይ ዶንት ቲንክ ዊ ሃቭ ቱ ዱ ዲስ ማለት ወላጆቻችንን ተሸክመን እስከ መጨረሻው መጓዝ ያለብን አይመስለኝም። እና እነሱ በሌሉበትም ራሳችን ላይ ሰርተን የይቅርታ ፕሮሰስ ውስጥ መግባት አለብን ብዬ እላለሁ። ቴንኪው በጣም ዘንዬ፣ በደንብ አድርገሽ ነው እንግዲህ ሁሉን ነገር ያስረዳሽን።